ኤንዞ ማሬስካ የማንቸስተር ሲቲ ቀጣዩ አሰልጣኝ ለመሆን በቃል ደረጃ ተስማምተዋል። የፔፕ ጋርዲዮላ የማንቸስተር ሲቲ ዘመን አልቋል እናም ተተኪው ቀድሞውኑ በቦታው ላይ አለ። የዝውውር ጉዳይ አዋቂው ፋብሪዚዮ ሮማኖ እንዳረጋገጠው ኤንዞ ማሬስካ አዲሱ የማንቸስተር ሲቲ አሰልጣኝ ለመሆን ሙሉ በሙሉ በቃል ደረጃ ስምምነት ላይ መድረሳቸውን አረጋግጧል። ጣሊያናዊ በኢታድ የመጀመሪያ የ3 ዓመቱን ለመፈረምም ተዘጋጅተዋል። የ46 ዓመቱ ማሬስካ ለክለቡ እንግዳ አይደሉም። ቀደም ሲል በሲቲ ውስጥ ከጋርዲዮላ ረዳቶች መካከል ሆነው አገልግለዋል። በ2022-2023 የፕሪሚየር ሊግ፣ ቻምፒየንስ ሊግ እና ኤፍ ኤ ካፕ ታሪክ የሶስትዮሽ ዋንጫን በበላይነት በመምራትም ረድቷል። ከዚያም ሌስተር ሲቲ በ2004 ደግሞ ወደ ቼልሲ ከመጡ በኋላ በ2004 የዩፋ ኮንፈረንስ ሊግና ፊፋ ክለቦች ዓለም ዋንጫን ማሸነፍም ችለዋል። ሲቲ በቅርቡ ሹመቱን እንደሚያረጋግጥ ይጠበቃል። ጋርዲዮላ እሁድ ዕለት በአስቶን ቪላ የመጨረሻ የፕሪሚየር ሊግ ጨዋታውን ካደረገ በኋላ በይፋ እንደሚለቅ ይጠበቃል። ይህም ለ10 ዓመታት የቆየውን የስልጣን ዘመን 20 ዋንጫዎች በመሰብሰብ ክለቡን ከአውሮፓ ታላላቅ ክለቦች አንዱ አድርጎታል። ጋሪ ኔቪል አርሰናልና ማንቸስተር ሲቲ የበላይነቱን የያዙትን የፕሪሚየር ሊግ የውድድር ዘመን ምርጥ ቡድን መርጧል። የቀድሞ የማንቸስተር ዩናይትድ ተከላካይ ጋሪ ኔቪል የፕሪሚየር ሊጉን የውድድር ዘመን ምርጡን ቡድን ይፋ አድርጓል። ከዋንጫ ተፎካካሪ ኮከቦች በብዛትም አሳይቷል። በዚህ መሰረት ግብ ጠባቂ ዴቪድ ራያ በአርሰናል በኩል ሲመርጥ፣ ተከላካይ ዩሪያን ቲምበር፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ ሁሉንም ከአርሰናል እንዲሁም ኒኮ ኤሪሊ ከማንቸስተር ሲቲ መርጧል። የማል ተጫዋች ዴክላን ራይስ ከአርሰናል፣ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ፣ አንቷን ሲሜኒዮና በርናንዶ ሲልቫ ሁለቱም ከማንቸስተር ሲቲ ሆነዋል። በአጥቂ ስፍራ በኩል ደግሞ ኢጎር ቲያጎ፣ ብሬንትፎርድ፣ ኤርሊንግ ሃላንድ ማንቸስተር ሲቲ የኔቪል የውድድር ዘመኑ ምርጡ ቡድን ብሎ ሰይሟል። አርሰናል የፒኤስጂውን ኮከብ ብራድሊ ባርኮላን በ80 ሚሊዮን ፓውንድ ለማስፈረም ከሊቨርፑል በላይ ሆኗል። አርሰናል የፒኤስጂውን የክንፍ መስመር ተጫዋች ብራድሊ ባርኮላን በክረምቱ የዝውውር መስኮት ለማስፈረም የሚደረገው ፉክክር እየመራ ይገኛል። መድፈኞቹ በ23 ዓመቱ አጥቂ ያላቸውን ፍላጎት የቀዘቀዘው የፕሪሚየር ሊግ ተቀናቃኛቸው ሊቨርፑልን በልጠው ይገኛሉ። የሚኬል አርቴታ ቡድን ለጉዳት ተጋላጭ የሆነው ቡካዮ ሳካ መሸፈኛ ለመስጠት የማጥቃት ጥልቀታቸውንም ለማጠናከር ጓጉቷል ተብሏል። ፒኤስጂ የፈረንሳዩን ኢንተርናሽናል በ80 ሚሊዮን ፓውንድ ክፍያ ለመክፈል ፈቃደኛ እንደሆኑም ተዘግቧል። ባርኮላ በዚህ ውድድር ዘመን በጥሩ ብቃት ላይ የሚገኝ ሲሆን በሊግ 1 29 ጨዋታዎች ላይ 11 ጎሎች ሲያስቆጥር 2 አሲስቶችን አስመዝግቧል። ተጫዋቹ አርሰናል በዚህ ወር መጨረሻ ላይ በቻምፒየንስ ሊግ ፍጻሜ ፒኤስጂን ሲገጥም ሊወዳደሩ የሚችሉ ተጫዋቾችን ይገጥማል። ጃኦ ፔድሮ የቼልሲ የውድድር ዘመኑ ምርጡ ተጫዋች ተብሎ ተመርጧል። ብራዚላዊ አጥቂ ጃኦ ፔድሮ በስታንፎርድ ብሪጅ የመጀመሪያው የውድድር ዘመኑ እንቅስቃሴን ካደረገ በኋላ የቼልሲ የወቅቱ ምርጥ ተጫዋችነትን አሸንፏል። አጥቂው የደጋፊዎችን ድምጽ በበላይነት በመቆጣጠር ከጠቅላላ ምርጫው 60 በመቶን አግኝቷል። የማልሜዳ ተጫዋቹ ኤንዞ ፈርናንዴዝ እና ሞይሴስ ካይሴዶ በቅደም ተከተል ሁለተኛና ሶስተኛ ሆነው አጠናቀዋል። ጃኦ ፔድሮ በሐምሌ 2025 ከብራይተን ወደ ቼልሲ የ60 ሚሊዮን ፓውንድ ዝውውርን አጠናቋል። በምዕራብ ለንደን የመጀመሪያ ዓመትን በጣም ስኬታማ ሆኖ አሳልፏል። በሁሉም ውድድሮች 49 ጨዋታዎችን አድርጎ 20 ጎሎችና 6 አሲስቶችንም ማስመዝገብ ችሏል። የሚወራው ወሬ ምንም እውነት የለውም። የኢንተር ፕሬዚዳንት ማሮታ ላውታሮ ማርቲኔዝ ከባርሴሎና ጋር ያለውን የዝውውር ግንኙነት አጣጥለውታል። የኢንተር ሚላን ዋና ስራ አስፈጻሚ ቤታ ሞታሮ ላውታሮ ማርቲኔዝ ወደ ባርሴሎና ሊዘዋወር ይችላል የሚለውን ወሬ አስተባብለዋል። ላውታሮ ወደ ባርሴሎና እንደሚዘዋወር የሚነገረው ወሬ እውነት አይደለም ብለዋል። አርጀንቲናዊ አጥቂ ቀደም ሲል በአሁኑ ጊዜ ስለ ዝውውር እንደማያስብ ተናግሯል። እንዲሁም በቀሪው ሕይወት ዘመን በኢንተር የመቀጠል ፍላጎት እንዳለውም ገልጿል። የ28 ዓመቱ ተጫዋች በዚህ ውድድር ዘመን ያስመዘገበው አስደናቂ የጎል ማስቆጠር ሩጫ የባርሴሎናን ትኩረት የሮበርት ሌቫንዶቭስኪ የረጅም ጊዜ ተተኪ ፍለጋ ላይ አድርጓል። ማርቲኔዝ እስከ 2029 ድረስ ከኢንተር ጋር ኮንትራት ያለው ሲሆን ወደ 85 ሚሊዮን ዩሮ ሊያወጣም ይችላል። ይህ ደግሞ ባርሴሎናን ሊያዘጋየው የሚችል ውድ ክፍያ ነው። ሪያል ማድሪድ በዚህ ክረምት ሮድሪን ለማስፈረም የሞሪኒዮን ፍቃድ እየጠበቀ ነው ተባለ። እንደ ዘገባዎች ከሆነ ሪያል ማድሪድ በዚህ ክረምት የማንቸስተር ሲቲውን አማካይ ሮድሪን ለማስፈረም ያላቸውን ተስፋ አላቆሙም። ስፔናዊ ተጫዋች አሁንም በሎስ ብላንኮስ ፍላጎት ዝርዝር ውስጥ ከፍተኛ ቦታ ላይ ይገኛል። ነገር ግን የማንቸስተር ሲቲውን ኮከብ ለማስፈረም ከመነሳታቸው በፊት የአዲሱን አሰልጣኝ ሆዜ ሞሪኒዮን ፍቃድ እየጠበቁ ነው ተብሏል። የላሊጋ ግዙፎቹ ፔፕ ጋርዲዮላ ክለቡን በውድድር ዘመኑ መጨረሻ ላይ መልቀቁና የሮድሪ ለማድሪድ የመጫወት ፍላጎት በክረምቱ ላይ ድንቅ እንቅስቃሴ እንዲያደርጉ ሊረዳቸው እንደሚችል ያምናል ተብሏል። ይሁን እንጂ ሪፖርቱ ስምምነቱ በገንዘብ ረገድ ተግባራዊ ሊሆን የማይችል ሊሆን እንደሚችል አክሎም ገልጿል። ሎስ ብላንኮስ በዚህ ክረምት ለዋናው ቡድን ማሻሻያ ተዘጋጅቷል። ተጨማሪ ፊርማዎችና ከጨዋታ ውጭ የሆኑ ተጫዋቾችን ጨምሮ የዳኒ ሴባዎስ፣ የፌዴሪኮ ቫልቬርዴና ኤድዋርዶ ካማቪንጋ ወደፊት እጣ ፈንታ እርግጠኛ ባለመሆኑ የመሃል ሜዳው ክፍል መጠናከር አለበትም ተብሏል።